ከዚህ ጋር ተያይዞ ፊሽ ኢየሱስ በማቴዎስ 19 ላይ ስለ ፍቺ ተናግሯል ከዝሙት በቀር በማለት በትዳር አጋሮች መሃል ግን ከፍተኛ የሆነ አንዳንድ ጊዜ ግፍ ይፈጸማል ከሁለቱ ባንዳቸው ዱላ ሁሉ የሚነሳበት ገጠመኞች አሉ የስነ ልቦና ጥቃቶች በተለይ በጣም ውስብስብ የሆኑ ለረጅም አመታት የዘለቁ የስነ ልቦና ጥቃቶች ሁሉ ይፈጸማሉ አቢዩዝ ይፈጠራል መጽሐፍ ቅዱስ እነዚህ ጉዳዮች ላይ ዝም ያለ ይመስለናል ወይስ ተለያይቶ በመኖር ማግባት ላይችሉ ይችላሉ በከፍተኛ አቢዩዝና ግፍ ውስጥ የሚያልፉ ሰዎች በዛ ሁኔታ ውስጥ እግዚአብሔር ላይ ያከብሩ ይችላሉና ባያገቡ እንኳን ተለያይተው ግን ቢኖሩ መጽሐፍ ቅዱስ እንደዚህ አይነት አማራጮች ያስቀመጠ ይመስላል ወይስ ፈተናው ነውና በጣም ከፍተኛ የሆነ ከሰውነት ተራ የወረደ የሚያወርድ ጫናና ግፍ እየተቀበለ ወይም እየተቀበለች በዛ በትዳር ውስጥ ትዳሩም ትርጉሙን ያጣ ነው የሚመጣው በጊዜ ሂደት በዛ ትዳር ውስጥ መቆየት አለባት ወይ ያው እንግዲህ ከበድ ያሉ ነገሮችን ማንሳት ከጀመርክ መዝለቅህ ጥሩ ነው ይሄም የመጨረሻው ነው ትሸከም ወይ እስከ መጨረሻው የሚለውና ያው ክፍሉ ንባቡ በማቴዎስ 19 ላይ ያለው ጌታም የተጠመደበት ነው እነዛ መጽሐፍ የሚያውቁ የሙሴን ሕግ የሚያውቁ ሰዎች ከዚህ ሳያመልጥም በቃ ብለው ነው ከሚያስተምረው የፍጹም ሕይወት እስቲ ምን እንደሚል ንስማ ሲሉ ነው ያን ጥያቄ የጠየቁትና ይፍታ ወይ ብሎ ሲሉ ይገባዋል ወይ መፍታት ምክንያቱም ቃል ኪዳኑን ከፍ እንዳደረገ ገብቷቸዋል ማለት ነው እኛም እሱን ነው በጣም ማየት ያለብን የተዘነጋው ነገር ለብዙ ለሚያገቡም ላገቡም ሰዎች ቶሎ ጎላ ማድረግ ያለብን ቃል ኪዳኑ ከፍ ያለ ነው የምንጠበቅበት የኃላፊነት ደረጃ ከፍ ያለ ነው እያንዳንዳችን መማርና መልመድ ያለብን በትዳር ውስጥ ያለ ደስታው ብቻ ሳይሆን ስራው ምስክርነቱ የእግዚአብሔርን በረከት ማሳየቱ ለሌላው ምሳሌ መሆኑ በጣም ከፍ ያለ ነው ያን ለሰው ማሳየት ያስፈልጋል ለዚህ ነው ጌታ ኢየሱስ በዝሙት ካልሆነ በቀር ብሎ ሲል ግሪኩን ያጠኑ ሰዎች ይህንን እንደገና ሲያዩ በታሪክ ውስጥ ብዙ ጊዜ ዝም ብለው ማናቸውም ያገባ ሰው በኃጢአት ቢወድቅ ከሌላ ወንድ ከሌላ ሴት ጋር ቢሆኑ እያሉ ነበር የተረጎሙትና የቅርቦቹ መጽሐፍ ቅዱስን በቁጥር በጥቅስ የሚያጠኑ ሰዎች ግን ይሄ እኮ ዝሙት የሚለው ቃል ላላገቡ ሰዎች ለዚያውም አላግባብ ከትዳር ጋር በተያያዘ ሳይሆን ስሜትን ለማርካት የሚደረገውን ነው በግሪክ ቋንቋ ፖርኒያ የሚባለው እኛ አሁን ዛሬ ፖርኖግራፊ የምንለው ፖርኒያን በስዕል ማለት ነው ፖርኒያን ድሮ በተግባር ብቻ ነው በስዕል ፎቶግራፍ ባልነበረ አሁን ግን በስዕልና በቪዲዮ በምስል ስለሆነ ፖርኖግራፊ የሚለውን ይሰጣል ማለት ነው አንተ ግራፊው ስለዚህ ይሄ እኮ ስለ ፖርኒያ ነው የሚናገረው ሲሉ እነዚህ እኮ ባለ ቃል ኪዳኖች ያላገቡ በአይሁድ ባህል ግን ጭጭት ላይ ያሉ ጭጭት እንደ ጋብቻ ስለሚቆጠር ታጭተው አንዱ ወላንዱ አጭቶ ያለ አንዱ ወደ ሌላ ሄዶ ቢሆን ማለት ነው ለካ ነው የሚለው እንግዲህ ብለው የነገሩና በጣም ጥሩ ትርጉም ነው አንደኛ ቆሮንቶስ ምዕራፍ 17 ላይ ካለው ሐሳብም ጋር ተመሳሳይ ነው ማንም ሰው ለጋብቻ እድሜው የደረሰ የሚያገባትም ጩኛ ብትኖረው ወስዶ ከርሷ ጋር ለመጋባት እንዳያፍር ብሎ ሐዋርያው ጳውሎስ ያበረታታል ምንድነው የሚከለክላቸው ነገር የለም እድሜያቸው ከደረሰ
መጋባት ተጫጭተው ያሉ የሚከለክላቸው ነገር የለም የሚለው ልክ የተጭጭቱ ጊዜ ኮንሱሜት ለማድረግ እንደሚባለው ወደ ጋብቻ ጭጭት ብቻ ሳይሆን ጋብቻው ወደ አብሮ ወደ አንድ ቤት ገብተው አውጀው ለመኖር ሳይከለከሉ ያድርጉ የሚል ማበረታቻ ነው። ጌታም እንግዲህ ሲናገር ሰዎች ቃል ኪዳኑን ከሰጠ በኋላ አገባታለሁ ካለ በኋላ ወይም ለአንድ ወንድ ከታጨች በኋላ ሊፈርስ ይችላል። የሚፈርሰው ቃል ኪዳን ያደረገው ሰው ይህንን ቃል ኪዳኑን ሽሮ ከሌላ ደስታን የፍትወት ደስታውን ከሌላ ማግኘት ለዛውም ዓላማ በሌለው መንገድ አብሮ የመኖር ዓላማ በሌለው ነው። በስርቆት እንደምንለው ማለት ነው። ወይም በአይን እይታ ብቻ ወይም ለጊዜው ደስታ ብቻ የሚያደርግ ከሆነ ብቃት የለውም። ቃል ኪዳን ጠብቆ ለመኖር ስሜትን በአግባብ ለመምራት ብቃት ስለሌለው ይህ ሰው የሚያደርገው ነገር ፍቺ ነው ማለት ነው። አሁን እንግዲህ የቸገረን ጥቅስ ውስጥ ካሉት ነገሮች የቸገረን ነገር የሚመጣው ምንድን ነው? እሺ ይህ ሰው ማግባት ይችላል ቀጥሎ? ይቺ ሴት ማግባት ትችላለች ቀጥሎ? አሁን በማቴዎስ እንግዲህ መሄድ አንችልም። በሌሎቹ ምስስለ ወንጌላቱ ጋር ያለው ይቺን ጭማሪዋን ስለሌለው ቅድም እንዳልከው ጥያቄ ላይ እንዳነሳው በጋብቻው ወይም በቃል ኪዳኑ ውስጥ ችግር የገጠማቸው ሰዎች ቃል ኪዳናቸው ቢፈርስ ወይም ቃል ኪዳናቸው ቢፈርስ ማለት ከባድ ነው ለካ ከተናገርኩ በኋላ ነው። ቃል ኪዳናቸውን የሚያፈርስ ተግባር የፈጸመ ሰው ቢኖር ኪዳኑ ግን አይፈርስም። ኪዳኑ ያለው በሁለቱ እጅ አይደለም። ጌታ ኢየሱስ መልስ ሲሰጥ እንግዲህ ሰው እዚህ ጋር ገብቶ እግዚአብሔር አንድ ያደረገውን ሰው አይለየው ሲል እግዚአብሔር ነው የሚያገናኘው፣ እግዚአብሔር ነው አንድ የሚያደርጋቸው ነው የሚለው። ስለዚህ የጋብቻው ኮንሱሜሽን የጋብቻው አንድነት የሁለት ሰዎች የፍትወት ግንኙነት ብቻ ሳይሆን እግዚአብሔር በዛ ውስጥ ያለውን በአንድነታቸው ውስጥ በቤታቸው ውስጥ ያለውን ዓላማ ሁሉ የሚጠብቅ ስለሆነ ይህንን ያደረገ ሰው እንዳያገባ ክልክል ነው። ምክንያቱም የእግዚአብሔርን ዓላማ ነው ያልጠበቀው። ስለዚህ ነው እንግዲህ ምን ይሆን የሚለው በጣም የሚያወያይ ነገር አለው። ትኩረት ግን ካረግን ልክ የእስራኤል ማህበር ውስጥ በዛን ጊዜ የነበሩ ሰዎች ወደ ሙሴ ሄደው ታዲያ ሙሴ ምነው የፍቺ ጽሕፈት ይስጥ ይላል፣ እሱ ስለ ልባችሁ ድንዳኔ ነው የሚለው። አሁንም ያለ ልብ ድንዳኔ በእኛ ዘመን አለ። አሁን ሰው ታዲያ ምን ያርግ ይፍታ የሚለው ምን ታዲያ የሚለው ልብ ድንዳኔውን እንደ ልክታ እንደ ተቀባይነት እንዳለው ነገር ቶሎ የመቁጠር አለ። ስለዚህ ሰው ዝም ቢል ነው የሚሻለው። ባለጉዳዮቹ ቢችል ይቻል፣ ብትችል ትቻል፣ ምንም ጉዳይ ቢሆን። ስለዚህ እርስ በርሳቸው ሐዋርያው ጳውሎስ እንደሚመክረው ወደ መታረቅ እንዲደርሱ ወደ መቀባበል እንዲደርሱ መርዳት ነው የሚሻለው። እንዲፋቱ ሳይሆን ኪዳናቸውን እንዲጠብቁ መርዳት ከፍ ይላል። ያንን ደግሞ እንዲያደርጉ ትጋት የሚያሳዩትን ሰዎች ትኩረት አድርገን መንከባከብ ያስፈልገናል። የሚጎለብን እሱ ነው። እኛ የተቸገሩ ሰዎችን ቶሎ ብለን ማነው የጎዳው ማነው የተጎዳው ውስጥ ነን ያለ ነው። የተጎዳው እንዲችል ጉዳት የሚያደርሰው ሰው ከዚህ አይነት ክፉ አስተሳሰብ እንዲወጣ ይቅር እንዲል ለራሱም በእግዚአብሔር ይቅርታ እንዲያገኝ መልሶ የሚጠቅም እንዲሆን ወይም በማቴዎስ 18 ላይ 19 ላይ ነው ይሄኛው ያለው 18 ገንዘብ ማድረግ የሚለው አለ። በትዳር ውስጥ ብቻ ሳይሆን በማንኛውም ግንኙነት ገንዘብ መሆን ባልና ሚስትነት ደግሞ የበለጠ ነው። አንድነት ስለሆነ ከዛ በላይ ስለሆነ ወደ ከፍ ወዳለው ዓላማ ተመልሰው ጠቃሚ እንዲሆኑ አንድ ሰው ባለ ትዳሩን የማይጠቅም
ማህበረሰቡን ሁሉ ይጎዳል። ከባድ ነው። ስለዚህ ለመልቀቅ ሌላ እንዲያገባ የሚለው ያንን ሰው በቃ መልቀቅ እንደማለት ነው። ጉዳት እንዲያበዛ ማድረግ ማለት ነውና ያንን መከላከል አለብን። ያንን ስንከላከል ችግርን፣ ጭንቅን፣ ሐዘንን፣ ሸክምን ውስጡን ስለማናቅ አብሮ ተገኝቶ መርዳትና ይሄ እንግዲህ ቤተክርስቲያን ውስጥ ካውንስል ማድረግ የሚለው ምክር መስጠት የሚለው ፈራጅ እንዳንሆን ጥንቃቄ እያደረግን መርዳዳት ይጠይቃል። በእምነት በማይመሳሰሉ ሰዎች መካከል ትዳር ይፈቀዳልን? እንደዚህ ያለ ትዳር መቀጠል በእምነት ሳይመሳሰሉ ትዳር ከመሰረቱ እንደዚህ አይነት ትዳር መቀጠል ይገባዋል ራሱ ትዳሩ ወይስ መለያየት ይኖርባቸዋል? በኢትዮጵያ ታሪክ በደቡብ ኢትዮጵያ ብዙ እንዲህ አይነት ጥያቄዎች ተነስተው ለኛ ለመማር የምንችልበት ብዙ ነገር ተደርጓል። የእግዚአብሔር ቃል እውቀቱም አነስተኛ በነበረ ጊዜ የመጽሐፍ ቅዱስ ትምህርት ቤቶች አስተማሪዎች ብዙ ባልነበሩ ጊዜ ሰዎች በየራሳቸው ባነበቡት በተረዱት ብዙ ነገር አድርገዋል። በተለይ በደቡብ ኢትዮጵያ ብዙ ሚስት ማግባት ባህሉ የሚፈቅድ ይሆንና ወደ ጌታ ሲመጡ ይጨንቃቸዋል። ምንድነው ማረገው ይላሉ። 3-4 ሚስት አለኝ፣ የመጀመሪያዋን ብቻ ይዤ ሌሎቹን አሰናብታለሁ ወይ ይላሉ። እና ሽማግሌ ቤተክርስቲያን ሽማግሌ የሆኑ ሰዎች ለዚህ ዝግጁ አይደሉም። ምክንያቱም አንድ ባል አንድ ሚስት የሚለውን ነው ተምረው የመጡት። ስብከቱም ራሱ አንድ ባል አንድ ሚስት ነው። አሁን ባህል ውስጥ ገብተህ በገጠር ባህል ውስጥ ገብተህ ጌታን ተቀበሉ ብለህ ጌታን ከተቀበሉ በኋላ አንድ ሰው ይመጣና 3 ሚስቶች ከየትኛውን ይዤ ነው የምቀረው ማለት ነው ብሎ ቢጠይቅ አስደንጋጭ ነው የሚሆነው። እኔም አካባቢ ወለጋ ውስጥ እንደዚህ አይነት ባህላዊ ልምድ አለ። ድሮ እንደዚህ አይነቱን ወንጌል በሰበክን ጊዜ ኢትዮጵያ ኦርቶዶክሱ ስለነበርን አትፍቱ ነው ወንጌል ሰብከቱ እንዳለ ቆዩ ነው። በኋላ ግን ያ ነገር ልክ መሆኑን ያየሁት ሐዋርያው ጳውሎስን ካየው በኋላ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ የሚያምንና የማያምን በትዳር ውስጥ ራሳቸውን ቢያገኙ እንዴት አድርገው የሚሆነውን ማን የሚለውን ዝርዝሩን ባይነግረን የማያምን ወገን ይሂድ ቢል መሄድ ይችላል። የሚያምነውን ወገን ግን መስካሪ አድርጎ ከፍ ያደርገዋል። ለሌላው ምን ታውቃለህ ብርሃን ትሆነው እንደሆነ ለመዳን ምክንያት ትሆን እንደሆነ ትሆኝም እንደሆነ ትሆንም እንደሆነ እያለ የሚያምነው ወገን የማያምነውን ሳይገፋው ይልቅ እንዲረዳው ይልቅ ወደ እምነት እንዲመጣ መስካሪ እንዲሆን አድርጎ ነው የሚያቀርበው። ስለዚህ ከጌታ በፊት በብልሽት በባህል ተቀባይነት ስላለው ያደረግነውን ነገር አሁን በጌታ ደርሰናል ብለን በቃ ብለን ፍቺ ምናምን የምንለው ነገር ሴቶቹ የሚፋቱ ነው። በአብዛኛው በኢትዮጵያ ሴቶችን መፍታት ስለሆነ በጣም ማህበረሰብ ውስጥ የሚጎዳ ነው። ምክንያቱም ሌላው ሰው የሚያያት የፈታች ብሎ ነው የሚያያት። ደግሞም እኛን እንዲሁ እንዋሻለን እንጂ ያዕቆብ ሚስቶቹ ነው ያሉት። የሚወዳት ሚስት ከኋላ ነው ያገኘው። መጀመሪያ የተሰጠው በአገሩ ባህል እሱ ያላወቃትን ነው እና ሊገናኙም የደረሱት በጨለማ ውስጥ ነው፣ በማታ ነው። ያወቀው ሲነጋ ነው። ደግሞ ምን ነው እንዲያደርጋችሁኝ ብሎ አይ በአገሩ ባህል ትልቋ እያለች እህትማማች ነው ያገባው ማለት ነው። አሁን እንግዲህ እኛ መጽሐፍ ቅዱስ ውስጥ ያሉትን አንዳንዶቹን ነገሮች ልባችንን ሰፋ አድርገን ማየት አለብን ማለት ነው። በክርስቶስ ገብቶን አንድ ወንድ አንድ ሴት ብለናል። ሰው በክርስቶስ ሳይሆን እህትማማች ቢያገባ፣ ጎረቤቶቹም ቢያገባ፣ 4 ቢያገባ፣ 5 ቢያገባ ለመታገስ ብሉይ ኪዳናዊ ምሳሌ አለን።
ስለዚህ ይህ ሰው እንዴት አድርገ ነው እንግዲህ እንደ ክርስቶስ ለነዚህ ሴቶች ተንከባካቢ የምትሆነው ብለን ጭንቁን አብረን ልንካፈል ነው እንጂ አይ መጽሐፍ ቅዱስ የሚለው አንድ ወንድ አንድ ሴት ነው እና መፍታት አለብህ የሚሉ ሰዎች አላግባብ ነው፣ ሳያዩ ነው። ብሉይ ኪዳኑንም ልብ አላሉትም ማለት ነው። እግዚአብሔር የታገሰበት ምክንያት አለው። ለዚያውም የቃል ኪዳን ቤተሰብ ውስጥ ነው የተፈጸመው። የቃል ኪዳን ቤተሰብ ውስጥ እግዚአብሔር የሚታገስበት ምክንያቱ ማህበረሰቡ ውስጥ ያለው ብልሽት የእግዚአብሔርን ዓላማ ስለማያስቀር በባህል ተጋብተው ወደ ትዳር መጥተው በጌታ ራሳቸውን የሚመዝኑ ሰዎች ለሌላው ምሳሌ እንዲሆኑ መርዳት ነው እንጂ የባህሉ ውስጥ ያለውን ብልሽት በቃ ትቻለው እንዲሉ ማድረግ የለብንም። መሸከም እንዲችል፣ መርዳት እንዲችል፣ ማስተማር እንዲችል ነው ማድረግ ያለብን። በክርስቶስ ግን ኪዳኑ ከፍጥረት መጀመሪያ ጀምሮ አንድ ወንድ አንድ ሴት ነው እና የመሸከም የሚባለውም እና የበረከት መንገድ የሚባለውም አንድነት የሚለው ከአንድ ወንድ ከአንድ ሴት ምናልባት አንዳንድ ደግሞ ባህል ብዙ ወንድም እኮ ማግባት የሚቻልበት በጣም ጥቂት ነው እንጂ ባህል አለ እና እሱንም ደግሞ ሳንተው ብዙ ባልም ብዙ ሚስትም የሚለው መጽሐፍ ቅዱሳዊ መሰረት አይደለም፣ ብልሽት ነው። ግን አለ ያለው እንደ ብልሽት ሆኖ እንደ ተስፋን ሳያስቀር በሸክም የሚሄድ ነው ብለን በክርስቶስ ላሉ ሰዎች ግን ይህንን ኪዳን ማለት አንድነትን ነው። ስለዚህ ካወቁ በኋላ ከተረዱ በኋላ ወደ ባህል እንዳይመለሱ ማስተማር ነው እንጂ ባህሉን ኮሬክት ማድረግ በመቀበል ውስጥ ነው የሚሻለው። ስለዚህ ትዳር አንድ ወንድ አንድ ሴት አብረው እርስ በርሳቸው ተደጋግፈው በዛ ውስጥ እግዚአብሔር ያስቀመጠውን አንድነት ውስጥ በዛ ውስጥ ደግሞ የሚፈጠረውን በረከት የሚያዩ እንዲሆኑ የሚለውን ጎላ አድርገን ማስተማር ነው ለኛ የሚሻለው። በጣም ጥሩ ነው። ትዳርና መንፈሳዊ አገልግሎት እንግዲህ ብዙ ጊዜ ደግሞ የሚጣመሩም አንዳንድ ጊዜ የሚለያዩበትም ሁኔታ ያለ ይመስላል። በመጽሐፍ ቅዱስ እይታ ትዳር ሰውን ወደ ቅድስና ያመጣዋል ወይስ አንዳንድ ጊዜ እንደ ፈተና ሆኖ ልብን ወደ ዓለም ይከፍላል? ከዚህ ጋር ተያይዞ በትዳር ውስጥ መንፈሳዊ አገልግሎት እና ቤተሰባዊ ግዴታዎች ቢጋጩ መጽሐፍ ቅዱሳዊ እይታ ወይም ትክክለኛው አቋም ምን መሆን አለበት ትላለህ? ከአሁንም እንግዲህ እየዘለቅ ከአንተ ከበደ አይቀር እስከ መጨረሻው እንዲሄድና ጥሩ ጥያቄዎች ናቸው። ቀላል አይደሉም። ግልጽ አድርገን ሁሉን ነገር በቃ አንድና አንዱ ሁለት ነው ያልን የምናስረዳው ጉዳይ አይደለም። ይሄ ከባድ ነው። በትዳር ውስጥ መንፈሳዊነት ምንድን ነው የሚለውን ከህይወታችን ምስክርነት እንየው ብንል ሳንረዳው ነው ማገልገል የጀመርነው። በአብዛኛው ያገለገልነው ቤታችንና ትዳራችንን ሳክሪፋይስ አድርገን ዋጋ አስከፍለን ውድ ባለቤቴን አሳዝኜ ነው አገለገልኩት። እኔ መጀመሪያ ልክ መስሎኝ ነው ነገሩ። በኋላ እየገባኝ ሲሄድ በቤተክርስቲያን ያለኝ ኃላፊነት ደግነቱ ከኃላፊነት ከተውኩ ከቀነስኩ በኋላ ነው የበለጠ ይገባኝ። በሌላ ምክንያት ነው ኃላፊነት የቀነስኩት። በኋላ ግን ሲገባኝ በማላውቀው መንገድ ሁሉ ሰው መጥቶ ህልም አየው ብሎ ነው የነገረኝ። የእውነቱ መንገድ ላይ እና አንተዋወቅም፣ በሩቅ ነው የምንተዋወቀው እና ስላንተ ለምን ህልም እንዳየው አላውቅም ብሎ ፖስታ ቤት ላይ ምን ህልም አየህ አልኩት። በስሙ ሁሉ አንተዋወቅም፣ በአይን ነው የምንተዋወቀው። ለምን እንደሆነ አላውቅም፣ ያገባሃት ልጅ የማውቃት ናት አለኝ። ያየሁት ግን አንተን ነው በህልሜ እና ሀዘን አለ ወይ ቤታችሁ? ያ ሀዘን ካለ ኃላፊነቱ ያንተ ነው በህልሜ እንዳየሁት ብሎ አስረዳኝ።
አንዳንዱን ማስረዳት ከባድ ነው አሁን እና ኦኬ ብዬ ልምድም ስለሌለኝ እኔ በህልም አንድ ሌላ ሰው አንድ የራሴን ህይወት ጉዳይ ይነግረኛል የሚል ግን ደንግጬ ስላዳመጥኩት ደግሞ በየጊዜው ህልም የሚያይ ልጅ አይደለም ሲነግረኝም እንዲህ አይነት ልምድ የለውም። በዛው ተዋወቅን ከዛ ሰው ጋር። እኔ ግን ማየት ጀመርኩ፣ መጽሐፍ ቅዱስ ማንበብ ጀመርኩ። ደነገጥኩኝ ሲገባኝ። ከዛ ለካ ቤዛ ቤተክርስቲያን ኃላፊ የሆኜ በተመረጥኩ ጊዜ በደንብ ሳልመዘን ነው መሆን የነበረበት። በቤቱ ላይ ባለው የህይወት ምስክርነት ነው ለቤተ ክርስቲያን መጣችት ነበረብኝ። ስለዚህ የመጀመሪያው መስካሪ መሆን የነበረባት ውድ ባለቤት ነበረች፣ ሚስት ገባኝ ብዬ ከዛ በኋላ አስመራጭ ሲሆን እቺን ልምዴን ማካፈል ጀመርኩኝ። ልምዳችን ጥሩ አይደለም። ልምዳችን መጀመሪያ ማገልገል ነው ብለን ማገልገልን መንፈሳዊ ያደረግነውና ቤት ያለውን ጉዳይ ዝቅ አድርገነው እንደውም እንደ ሸክም እንዴት አትሰማኝም፣ እንዴት አታቀበለኝም፣ እንዴት አገልግሎት እኮ ነው እንደዚህ የሚል በኋላ ሲገባኝ ለካ አገልግሎቱ እዚህ ጋር አይደለም፣ አገልግሎቱ ከቤት ነው የሚጀምረው። እና ቤት በማገልገል ቤቱ የእግዚአብሔር ቃል በተለይ በቆሮንቶስ ቤተክርስቲያን በኤፌሶንም ቤተክርስቲያን ለቤተክርስቲያኒቷ እድገት ምክንያት የሆኑት ሰዎች ቤታቸውን ለአገልግሎት የሰጡ ናቸው። ግን አገልግሎት የሰጡ ሲባል እኛ እንደምንለው ቤት በቀኑና አዳራሽ አለኝ አይደለም። እነዚህ ሰዎች ትዳራቸው ምሳሌ የሆነ አቂላና ጵርስቅላ አስተማሪዎች፣ መካሪዎች በቆሮንቶስም በኤፌሶንም በቤታቸው ቤተክርስቲያን። ስለዚህ ትዳራቸው ላይ ተጨማሪ ነገር አለ ማለት ነው። ቤታቸው ውስጥ ሌሎችም ሰዎች መጥተው የሚሰበሰቡ ናቸው። ቤተክርስቲያንን ትዳራቸውን አሸንፈው ሌሎችን ሰዎች ደግሞ መመገብ የሚቻልበት እድል ፈጥረዋል ማለት ነው። ስለዚህ ሁለት ነገር አንድ ላይ ሊደረግ የሚችለው ምን ማለት ነው? በትዳራቸውም ጥሩ ምሳሌ ሆነው በቤታቸው ደግሞ ሌሎችም ሰዎች ተጨምረው ጉባኤ መደረግ መቻሉ ትክክለኛው ሂደት ይሄ ነው። ስለዚህ የሚቀድመው ትክክለኛው መንፈሳዊ መሰረት የቤት ውስጥ ባል እና ሚስት እርስ በርሳቸው በጌታ ፍርሃት አንዱ ሌላውን እያገለገሉ መታየት። መንፈሳዊ ማለት እሱ ነው፣ ጌታን ማክበር ማለት። ይሄ ችግር ካለው ይህንን መወጣት አለባቸው። መጀመሪያ ወደ ውጪ ማናቸውም ጥሩ ነገር ሊያደርጉ ይችላሉ፣ ግን ከዚህ የሚተርፍ ነው። እግዚአብሔር የሚጠይቀን ይሄኛውን በቤት ያለውን መልካም እንዲሆን፣ እግዚአብሔርን የሚያከብር እንዲሆን፣ በረከት የሚያሳይ ምሳሌ የሚሆን እንዲሆን ነው ያስቀደመው። ስለዚህ ቤተክርስቲያን ያለው አገልግሎት መንፈሳዊ ነው፣ ቤት ውስጥ ያለው ግን ያኛውን መንፈሳዊ የሚያገለግል ነው የሚለው አስተሳሰብ በጣም ስህተት ነው። አሁን እንግዲህ እናስተምራለን ብለን አሁንም ደግሞ ከተለያዩ ወንድሞች ጋር እየሞከርን ያለ ነው። ይሄ ልዩነት፣ ይሄ ትልቅ ቤት ለመንፈሳዊ አገልግሎት መሳሪያ ነው የሚለው ኖ፣ መንፈሳዊ አገልግሎቱ ቤት ውስጥ እንዲጀመር ማለት ነው። ያንን ቤት ቤተሰቡ ጌታን የሚያመልኩ ያማምለካቸውን ደግሞ እርስ በርሳቸው ከዛ አልፎ ሌሎችንም ለማገልገል በቤታቸው ተቀብለው ምሳሌ መሆን መቻላቸው ነው ትክክሉ። እያንዳንዱ ቤት እዛ ደረጃ ወዲያው ይደርሳል ማለት አይደለም፣ ግን ዓላማው እንዲሆን አንዳንዱ ቤት በቤቱ ጉባኤ የሚሰበስብ እንዲሆን፣ እያንዳንዱ ቤት ግን ይህንን መንፈሳዊነት ልክ እንዲያገኝ። ስለዚህ እያንዳንዱ ጉባኤ እንዲሰበስብ አይደለም፣ እያንዳንዱ መንፈሳዊ ልኩን እንዲያገኝ ቀዳሚ ይሁንና የሚችል ጸጋው ይበዛላቸው ደግሞ መሰብሰብም የሚችሉ እንዲሆኑ ቤተሰብ ትክክለኛው መንፈሳዊነት ያገኝ ነው
አሁን ያለው እንግዲህ የጀመርነው ትምህርት። ስለዚህ ይሄ ቤትና በቤት ያለው ትዳርና መንፈሳዊ አገልግሎት የሚለውን ነጣጥሎ የማሰቡ ሀሳብ እርማት ያስፈልገዋል። መንፈሳዊ ሕይወት ትክክሉ ትዳሩ ነው። ቀዳሚው ምሳሌነት ያለው ትዳሩ ነው። ሐዋርያ ጳውሎስ ለጢሞቴዎስም ለቲቶም በመከረው ደግሞ በቤት ውስጥ ያለው የሕይወት ምስክርነት ነው ለቤተ ክርስቲያን ምሳሌ የሚሆነው። ቤቱም ውስጥ ቢሆን ጉባኤው፣ ሌላም ቦታ ቢሆን ጉባኤው፣ በቤቱ ያለው የሕይወት ምስክርነት ለቤተ ክርስቲያን አገልግሎት ምሳሌ ይሆናል እንጂ በቤተ ክርስቲያን ምሳሌ አይደለም ቤቱን መምራት ያለበት። በቤቱ ምሳሌ ነው ቤተ ክርስቲያን መምራት ያለበት። ሰው የሚሰለጥነው መንፈሳዊ ብስለቱን የሚያሳየው በቤት ውስጥ ነው። ስለዚህ እርማት አድርገን ቤት የመንፈሳዊ አገልግሎት ማዕከል ሆኖ ሲበረቱ የአገልግሎት ማዕከሉ የወንጌል ማዕከል ሆኖ እንዲያድግ ማድረግ ነው የሚሻለው እንጂ መጀመሪያ ወንጌል አገልግሎ ቤቱን ጥሎ በኋላ ቤቱን የሚወቅስ እንዳይሆን። እኛም ደግሞ በዚህ እርማት ውስጥ እንግዲህ ማሰብ ያለብን ብዙ ብልሽት ስለሰራን የሚያገለግሉትን ሰዎች በተለይ በወንጌል የሚያገለግሉትን ሰዎች ቤታቸውን ችላ ብለናል። ወንጌል ጥሪያቸውን ስንቀበል ቤታቸውን አብረን አልተቀበልንም። ትዳራቸውን አብረን አልተቀበልንም። የኑሮ ችግራቸውን አብረን አልተቀበልንም። ስህተት ሰርተናል። ስለዚህ እርማት ያስፈልገዋል። ትልቅ ነው። አሁን አንዳንዶቹን እናሳዝናቸዋለን እንደዚህም ስንል፣ ምክንያቱም ተናግረዋል እና እውቀታችንና ብስለታችን ደረጃው ቦታው ስላልደረሰ አልታየንም ነበር። ስለዚህ ወንጌል የሚያገለግል ሰው ቤቱን የሚያሸንፍ እንዲሆን፣ ቤቱን ማሸነፍ ካልቻለ መጀመሪያ ቤቱን እንዲያሸንፍ መርዳት ነው ያለብን። ቤቱን ካሸነፈ ደግሞ እና ቤት ውስጥ ያሉ ሰዎች ለዛ ሸክም ተስማሚ አብሮ ሸክሙን የሚቀበሉ አብሮ ያንን አገልግሎት የሚቀበሉ ከሆኑ እግዚአብሔር የሰጣቸው ጸጋ ነው፣ አብሮ ያገለግላሉ። ግን ይሄን አገልግሎት ሸክም ነው ብለው ቤታቸውን የሚያፈርስ ኑሯቸውን የሚያደክም አድርገው የሚቆጥሩ ከሆነ እኛ ማረም ያለብን በቤት ውስጥ አገልግሎታቸውን መጀመሪያ እንዲያበስሉ፣ በዛ ነገር እንዲስማሙ፣ እንዲተባበሩ ማድረግ ነው ያለብን። እንግዲህ ሄድኩኝ ብዙ ነገር። ጥሩ ነው። በጊዜው ያለውን የወጣቶች ተግዳሮት እንዲታየዋለ ከትዳር ጋር በተያያዘ ድህረ ዘመናዊነት አለ፣ መጽሐፍ ቅዱሳዊ ያልሆነ ወይም የተንሻፈፈ ስለ ትዳር ያለ አመለካከት፣ ትዳር ውስጥ ስለሚገጥማቸው ገጠመኞች መፍራት አለ። እንደዚሁ ተያይዞ ዓለማዊነት አለ፣ ወይም ውጫዊ የሆነ መመዘኛ መስፈርት ደርድረው ብዙ ስለ ትዳር በማሰብ እንዲሁ ግራ የሚጋቡ ይመስለኛል። ግን አንተ ስለ ወጣቶችና ስለ ትዳር ያለ አሰስመንት ወይም ግምት ወይም ምክር ምንድን ነው? በአንዳንድ በኩል እንግዲህ በዚህኛው ጥያቄ እድለኛ ነኝ። ምክንያቱም ጥያቄ ደርሶኝ ጥያቄያቸውን በሙሉ ተረድቼዋለሁ ማለት አይደለም፣ ግን ጥያቄው ደርሶኝ ወጣቶች ውይይት ጋብዘውኝ የተረዳሁትን ወጫቸዋለሁ። አንዳንዱ ቁጭ ብዬ ለማሰላሰል የጠየቁኝን ከቤተ ክርስቲያን ከቤዛም ጋር ከሌላም በኢትዮጵያ ኢቫንጀሊካል ያለውን ያሉት ጽሁፎች ያሉት ምክሮች ምንድናቸው እንድል አድርጎኛል። ስለዚህ ለዚህኛው ትንሽ ዝግጅት አለኝ ማለት ነው። እስካሁን ባለው ጥያቄ ምንም ዝግጅት የቀደመ ዝግጅት የለኝም። ግን ጥያቄያቸው ውስጥ ሙሉውን አይደለም። እንግዲህ ዋና ዋና የምለውን ነገር ልናገር። ዋና ዋናው እኔንም የተሰማኝ ከተናገሩት ውስጥ የተሰማኝና በጥልቀት እንዳስብ ካደረጉኝ ጥያቄዎች ውስጥ አንዱ ብቻቸውን ናቸው። ወላጆቻቸውም ቢሆኑ ቤተክርስቲያን ውስጥ ያሉ በእድሜ ከፍ ያሉ በትዳርም ያሉ ያለፉበትን ልምድ ክፍት ሆነው ጋብዘው ሊያወያዩቸው ጊዜ ያልሰጡ፣ አልፎ አልፎ ያጋጠሙ ደግሞ ሙሉ አይደለም። ስለዚህ የተሟላ
በጊዜው በክፍለ ዘመኑ ባለው በቴክኖሎጂው ምክንያት አሁን እንዳልከው ፖስት ሞደርን አስተሳሰቦቹ በሁሉ ቦታ የተሰራጩ ስለሆኑ የሚያዩትና የሚደርሳቸው መረጃ በጣም ሰፊ ሆኖ ያንን ስብስብ አድርጎ ከእንደ እግዚአብሔር ቃል አስማምቶ በእድሜያቸው እንዲመጥን አድርጎ አደራጅቶ የሚመክር ለዚህ እድል አላገኙም። ትኩረትም ቤተክርስቲያን ውስጥ አልነበረም። በዚህ ምክንያት ብቻቸውን ናቸው። ሞከሩ ማለት ነው በራሳቸው የሚገጥማቸውን ሁሉ በቃ አልፎ አልፎ እርስ በርቻ አውርተዋል። ማውራት የቻሉት ያህል ማውራት ካልቻሉም ብቻቸውን ነው እና ያ ምክርን ጊዜ እኔ በጣም ደስ ብሎኛል ተገኝቼ በመስማቴ። ያው ከመስማት ያለፈ ብዙ ልረዳቸው አልችልም በአብዛኛው በሩቅ ሆኜም ስለሆነ ተገኝቼ እዚህ በግንባር ባነሳንም ጊዜ ለመሪዎች ይህንን ጥያቄ ስናቀርብ በሴሚናርም መቅረብ ያለባቸው የቤተሰብ ዝግጅት፣ የቅድመ ጋብቻ ዝግጅት ምክር ሲባል የሚሰጠው ምክር በወጣቶቹ ደረጃ አይደለም። ወጣቶቹ ከሚሰበስቡት የዕለት ጥያቄ ጋር የተመጣጠነ አልሆነም እና አልፎ አልፎ ግን ከለስ የሚያደርጉ የወጣት ጥያቄ የቀረበበት 1-2 ፕሮግራሞች ተደርገዋል። ግን ይህ 1-2 ፕሮግራም አይደለም መፍትሄ የሚሆነው። በጥቅሉ እንግዲህ ሲታይ ቤተ ክርስቲያን ውስጥ ያሉ ወጣቶች በእድሜያቸው በታይታ የሚመዘን መስህብነት በወጣትነት እድሜያቸው የአካል ውበት በወጣትነታቸው በሰው አይነ ግቡ እንደሚባለው ነው ትልቅ ነገር። ይህንን ተቀብሎላቸው እኔም በወጣትነት እንደዚህ ነኝ የነበርኩት በዚህ ነው የተሳብኩት ብሎ የሚያናግር ወይም ይህንን ንግግር ሄደው የሚያወሩበት ምንም መርጃ መሳሪያ በቂ አልነበረም፣ አሁንም የለም። ጥያቄውን ብቻ በመቀበል ደረጃ ነው የተስማማ ነው። ካስደነገጠኝ ሌላው ነገር ደግሞ ክርስቲያን ወላጅ ሆኖ ክርስቲያን ወላጆች ልጆቻቸው የማግባት እድሜ ደረጃ ሲደርሱ ለልጆቻቸው የትዳር ጓደኛ እንዲያገኙ ሀሳብ ያቀረቡበት እና የተሰማበት መንገድ መንፈሳዊ አይደለም፣ ባህላዊ ነው፣ በአገር ልማድ ነው። በኑሮ በራሳቸው የኑሮ ደረጃ የሚሆን በራሳቸው የትምህርት ደረጃ ባህሉ የሚፈቅደውን የብሔር የምን ግንኙነት ሁሉ በመሆኑ ወጣቶቹ የተቀበሉትና አይተው የመዘኑት እንዴት ክርስቲያን ቤተሰብ ሆነው መንፈሳዊ የመስለል ደረጃ ቀዳሚ ቦታ አግኝቶ ለምን አላየነውም የሚል ጥያቄ አንስተዋል። ይሄው ለሁሉም ሰው አይደለም፣ ግን አጋጥሞ አንድ ብቻ ሳይሆን ደጋግሞ አጋጥሞ ለምን እንደዚህ እንደሆነ እኔ ማስረዳት ስለማልችል ያለኝ ድራሴን መፈተሽ ነው። እኔም የደረሱ ልጆች ስላሉኝ እና እኔ የኔ ልጆች ሲያገቡ ብዬ ያሰብኩት ምን አይነት ነው እንድል ብቻ ነው ሊያደርገኝ የሚችለው እና ከልጆቼ ጋር አወራሁ ከዛ የተነሳ እና የኔ ልጆች ስለ ትዳር ብዙ አላሰቡም በዛን ጊዜ፣ ዛሬ 3 ዓመት ማለት ነው። ለምንድን ነው የማታስቡት? እድሜያቸው ደርሷል፣ ግን ለምንድን ነው የማታስቡት ሲባል ሁኔታው አይፈቅድም ለትዳር ጓደኛ የሚሆን ሰው ለማሰብ እና ሰጠኝ ማለት ነው ያችን ፍንጭ። አሁን እንግዲህ ይሄ አሁን ብሮድካስት የሚደረግም ቢሆን የሚያሳፍር አይደለም ነገሩ። ማበረታቻ ሰጠን። የማበረታቻ የሰጠነው ይቺን ቀንሰን ነው የቀነስነው። ለምንድን ነው? አክቹዋሊ ጓደኝነት ደረጃ የደረሱበትንና ለእኛ ሊያካፍሉን ባልቻሉበት አካባቢ ላይ ማበረታቻው
ወሳኙ ወላጅ አለመሆኑን እንዲያውቁ ረዳን። በቃ ይሄን ነው ማድረግ የምንችለው። የመጀመሪያው ነገር ማንን እንደምታገቡ የምንወስነው እኛ አይደለም። አስተያየት መስጠታችን አይቀርም፣ ግን ውሳኔ አይደለም የምንነግራችሁ። ስለዚህ ተጠንቀቁ፣ ራሳችሁ መዝኑ፣ ራሳችሁ ወስኑ። ሌላው ደግሞ መንፈሳዊ ሚዛኑ አሁን እንግዲህ የደረሱት ሴቶቹ ስለሆኑ የሚመጣው ባል ፓስተሬ መሆን ይችላል ወይ? አሁን ርብቃ አሜሪካ ስለነበረች በዛን ጊዜ አይሆንም አለችኝ። አንድ ያለችበትን ለምን ስላት እንዳልከው አለችኝ፣ ፓስተሬ መሆን አይችልም፣ እኔ ነኝ ፓስተሩ። ከዛ እኔ መማር ይችላል አላውቀውም፣ ይሄን ሰው መማር ይችላል፣ እድል አለ፣ ምን ያስቸኩላል? አሁን እንግዲህ በማበረታታት አይደለም፣ ፕሪንሲፕሉ ክሊር እንዲሆን እኔ አይደለሁም የምወስነው፣ እድል አላችሁ ለማለት ነው። እና የቤተል ወጣቶች እድል ሰጥተውኝ እነዚህ ሁለቱ ነገሮች፣ አንደኛ ብቻቸውን ስለመሆናቸው፣ ሁለተኛ ክርስቲያን ቤተሰብ ሆነው ሚዛኑ መንፈሳዊ ሳይሆን ማግኘታቸው አስደንግጦኛል። በመጨረሻ ግን ብናነሳው ጥሩ የሚሆነው እና አሁን ስራ የሚጠይቀው እኔ አሁን ጡረታ ከወጣው በኋላ እነሱም በመጀመሪያ ካነሱት ካየሁትም ጀምሮ ማቴሪያል ባለመኖሩ መካሪ ሰው ብቻ ሳይሆን ጽሁፍም የለም። በጽሁፍም በጣም ጥቂት ጽሁፎች ናቸው ያሉት። አብዛኛው ሰር ገበያ ላሉት ጽሁፎች ደግሞ ቅድም ያልካቸውን የፖስት ሞደርን አይዲያ፣ አውሮፓ አስተሳሰብ፣ የአሜሪካ የቢብሊካል ካውንስሊንግ የሚባል ውስጡ ስትገባ ቢብሊካሉ ቅብ ነው እንጂ ውስጡ ሳይኮሎጂ ብቻ ነው። ሳይኮሎጂ ስህተት ስለሆነ አይደለም። ሳይኮሎጂ ብዙ ዘርፍ አለው። ብዙ ሳይንሱ ደግሞ አሁን ኮግኒቲቭ ሳይኮሎጂን አሁን በምናይበት ጊዜ ድሮ ቢሄቪየሪስቶች እና የሚያወሩትን ኮግኒቲቭ ሳይኮሎጂ ያሉት ሰዎች ደግሞ አይስማሙም። ስለዚህ ይህም ይሆናል ከምንል መጽሐፍ ቅዱሳዊ መሰረት ላይ እንዲቆምና በሳይንስ ምርምር የሚገኙ መረጃን የተደገፉ ነገሮች የትኞቹ እንደሆኑ፣ በሳይንስ ምርምር ያላገኘናቸው በፕሪንሲፕሉ ከእግዚአብሔር ቃል ያገኘናቸው ደግሞ የትኞቹ እንደሆኑ ብለን እንዲመራመሩ ወጣቶች እንዲጠይቁ፣ እንዲመክሩ የሚያደርግ ነገር የሆነ ለወጣቶች የሚሆን መነሻ ጽሁፎች ማዘጋጀት አለብን። እኔም አንተም ሌሎቹም ሰዎች እንግዲህ በዚህ ነገር መበርታት አለብን ማለት ነው። ፊሽ ጌታ ይባርክ ስለነበረን ቆይታ። ጌታ ይባርክ፣ አገልግሎትን ይባርክ፣ ቤተሰብን ይባርክ። በጣም ነው እናመሰግናለን። እንግዲህ ሳያልቅ እንትኑ ማለት ያለብኝ ነገር አለ። ምንድነው እኔ አሁን እዚህ ተገኝቼ ሰው መስማት የሚችለው ምክር መምከር መቻል ከባድ ነገር ነው፣ ኃላፊነት ነው እና አንተ ማስበህ እኔ ጠይቀዋለሁ ብለህ ማሰብህ ሹመት፣ ትልቅ ሹመት ስለሆነ ለኔ እግዚአብሔር ይባርክህ። በዚህ አገልግሎት ውስጥ ያሉትም ሰዎች በሙሉ የዝግጅቱ፣ የቀረጻው፣ የቴክኒኩ ሁሉ ባለቤቶችን እግዚአብሔር ይባርካችሁ። ለሰሚዎቹም ደግሞ ሲሰሙ እንግዲህ ያጠቀሱ የለቀሙ የማረባውን እየተዉ ጥሩ ነገር እየወሰዱ እንዲያዳምጡ ነው ኢንከሬጅ የማደርገው። እግዚአብሔር ይባርካችሁ። ቴንክ ዩ ፊሽ፣ ጋድ ብለስ ዩ። እግዚአብሔር ይባርክ።